ኤርትሪያን አት ክሮስሮድስ በሚል መጽሐፋቸው የቀድሞ የሻቢያ ባለስልጣን አምደ ብርሃን ወልደ ጊዮርጊስ ኢሳያስ እንዲህ ብሎ ነበር ይላል። ከጀርባዬ ይሄ አጋሜ ያላችሁ እንደምታሙኝ ያውቃለሁ። እኔ ደግሞ አሳያችኋለሁ። ይህችን ሀገር እኔ እንደፈጠርኳት እኔው አጠፋታለሁ። በውስጥ ተፈርተው በውጭ ተከብረው የኢሳያስ አገዛዝን ከ30 ዓመታት በላይ ጠብቀው እንዲቆዩ ያደረጉ በታማኝነት ያገለገሉና እያገለገሉ ያሉ ባለስልጣናት አሉ። ምክትልም ምክር ቤትም ሕገ መንግሥትም ሳይኖራቸው በኢሳያስ ፈላጭ ቆራጭ አመራርነት 30 ዓመት በትግል 34 ዓመት በመንግስትነት ሲመሩ አብረዋቸው ቀኝ እጃቸው ሆነው ስልጣናቸውን ያጸኑላቸው ባለስልጣናት ነበሯቸውም አሏቸውም። የትኛውም የሀገር መሪ ይቅርና የትንሽ ድርጅት ባለቤትም ድርጅታቸውን ለማስቀጠል የግድ በዙሪያቸው ታማኝ አገልጋይ ያስፈልጋቸዋል። ኢሳያስ በሕይወት ዘመናቸው በስልጣናቸው ላይ አስጊ ሁኔታ የገጠማቸው ሁለቴ ብቻ ሲሆን በ1965 ዓመተ ምህረት በትጥቅ ትግል ወቅት የተነሱባቸውን የሌሊት ወፍ መንጋ በሚል መጠሪያ አንድ በአንድ ለቅመው ገደሏቸው። በ1993 ዓመተ ምህረት በመንግስትነት ዘመናቸው ድህረ ኢትዮ ኤርትራ ጦርነት የአስተዳደር ችግር አለበት ብለው የተነሱባቸውን 15 ቱባ ባለስልጣናትን ወዴት እንዳደረሷቸው ሳይታወቅ ደብዛቸውን አጥፍተዋል። እነዚህን መሰል አደገኛ ከውስጥ የተነሱ አመጾች ያመከኑላቸው ዛሬም ድረስ ስልጣናቸው እንዲጸና ያደረጉላቸው ታማኝ ባለሟሎች በዚህ ዝግጅት የምንዳስሳቸው ይሆናል። መረጃዎችን ከአፍሪካን አግሪመንት እና አፍሪካን ሪፖርት who is in ፕሬዝዳንት ኢሳያስ አፈወርቂ ኢኒር ኢንሰርክል የሚሉትን በዋናነት ተጠቅመናል። አብራችሁን ቆዩ። ሼልፍ ቲዩብ ነን። ምርጥናና ምስግንም ለይተን አንተችም። ሀጎስ ገብረሕይወት ገብረ ኪዳን ይባላሉ። በኤርትራውያንና በሻቢያ ዘንድ ሀጎስ ኪሻ በመባል ነው የሚጠሩት። በሻቢያ ውስጥ እጅግ በሚስጥር ከሚያዙት ነገሮች አንዱ ኢኮኖሚና ገንዘብ ሲሆን ይህን ሚስጥር ጠብቀው ከ30 ዓመት በላይ የዘለቁት ደግሞ ሀጎስ ኪሻ ናቸው። በኤርትራ ውስጥ በጀት የሚያጸድቅ የሚሽርም ዓመታዊ ካፒታልና መደበኛ የሚያጸድቅ ፖሊሲ ምክር ቤትም የለም። የኤርትራ በጀትም ካዝናም ኦዲተርም ሀጎስ ገብረሕይወት ሀጎስ ኪሻ ናቸው። የኤርትራ የኢኮኖሚ መዝገብ ቤት በመባል ይታወቃሉ። የሻቢያ የኢኮኖሚ መዋቅርን የሚቆጣጠሩት ቀይ ባህር ንግድ ኮሚሽን በሚባለው ድርጅት አማካኝነት ከውስጥም ከውጭም ተዘርፎ ወደ ሻቢያ ካዝና የሚገባም ሆነ በአገር ውስጥ የሚንቀሳቀስ ሀብት የሚቆጣጠሩት እሳቸው ናቸው። በሰላሙም ጊዜ በኢህአዴግም ይሁን በብልጽግና ዘመን የቡና፣ የጤፍ፣ የወርቅ፣ የቀንድ ከብት ኮንትሮባንድ ከኢትዮጵያ እየወጣ ከአምራቿ ኢትዮጵያ በላይ ነጋዴዋ ኤርትራ ከፍተኛ ላኪና የውጭ ምንዛሪ አስገቢ እንድትሆን የዘወሩት እኚሁ ግለሰብ ሀጎስ ኪሻ ናቸው። የነሱ የኛ ብቻ የኛ ግን የጋራ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኤርትራ የገለጹት አካሄድ የሚመሩት እኚሁ ወሳኝ የኢሳያስ የኢኮኖሚ ሹፌር ሀጎስ ኪሻ ናቸው። እኚህ ሰው እንዴት አንድ አገርን ከዲፕሎማሲና ፖለቲካ ግንኙነት ባሻገር በሰላምና በፍቅር ጊዜ ከማንኪያ እስከ ፋብሪካ እንደሚቦጠቦጥ አቅደው አሰልጥነው የሚያሰማረው ከተራ ሱቅ እስከ ደህንነት ቢሮ ሰርጎ እንዴት በኮንትሮባንድ ወደ ኤርትራ ማስገባት እንደሚቻል ጠንቅቆ በማወቅ ከሳቸው ውጪ የተካነ አልታየም። ለኢሳያስ መንበር መፈርጠም የሀብት መሰብሰብ ከፍተኛ ሚና እንዳለው ተረድተው የተገበሩ በመሆናቸው አሜሪካ በስርዓቱ ላይ ማዕቀብ ስትጥል አንድና ሁለት ብላ ስም ጠርታ ከጣለችባቸው ባለስልጣናት አንዱ ናቸው። ሀጎስ ኪሻ እንዴት እንደሚዘረፍ ብቻ ሳይሆን
የተዘረፈው ሀብት ምን ላይ እንደሚውል ለማን ኃላፊነት እንደሚሰጥም የሚወስኑት እሳቸው ናቸው። በውጭ ሀገር የሚኖሩ ኤርትራውያን ከሚያገኙት ከ2 በመቶ ጀምሮ እንዲያዋጡ መዋጮ ደንግጓል። በአገር ውስጥ በገዛና አክፋቸው እስከ ስንት ቢራ እንደሚጠጡ እስከ ስንት ናቅፋ ለሐዘንና ለደስታ አይነት ማህበራዊ ክንዋኔዎች ማውጣት እንደሚችሉ የደነገጉት እሳቸው ሀጎስ ኪሻ ናቸው። ሌላኛው ኮሎኔል ተስፋ ልደት ሀብተስላሴ። ኮሎኔሉ የኢሳያስ ሕይወትን ነቅቶ የሚጠብቀው ከ1970ዎቹ ጀምሮ ከሳቸው አጠገብ ያልተለዩ የፕሬዝዳንቱ የጥበቃ አዛዥ ናቸው። ለመንግስቱ ኃይለማርያም መንግስቱ ገመቾ፣ ለዶክተር አብይ አህመድ ሪፐብሊካን ጋርድ ካልን ለኢሳያስ ተስፋ ልደት እንላለን። ኮሎኔል ተስፋ ልደት ሀብተስላሴ በትጥቅ ትግሉ ዘመን የኢሳያስ አፈወርቂ የራዲዮ ኦፕሬተር ነበሩ። በፕሬዝዳንትነት ዘመናቸው የጠባቂዎች ኃላፊ ከመሆናቸውም ባሻገር የአቶ ኢሳያስ ጽህፈት ቤት ኃላፊ ናቸው። ማንኛውም የሻዕቢያ ባለስልጣን ፕሬዝዳንቱን ለማግኘት ቢፈልግ ቅድሚያ ኮሎኔል ተስፋ ልደት ሀብተስላሴን ይሁንታ ማግኘት ይጠበቅበታል። ኮሎኔሉ ለጀነራሎች ጭምር ትዕዛዝ የሚሰጡ፣ የፓርቲ አመራሮችን ተልዕኮ የሚያወጡ፣ ሌላው ቀርቶ የደህንነት ስምሪትን የሚመሩ ናቸው። አንዳንዴ ፕሬዝዳንቱን ተክተው ወደ ውጭ ሀገራት ሲሄዱ ይታያሉ። በሀገር ውስጥም ይሁን በውጭ የሚፈልግ ግለሰብ አያያዝና ጣፋንታ የሚወስኑት እሳቸው ናቸው። የትኛውም እስረኛ በየትኛው እስር ቤት ለምን ያህል ጊዜ በምን ሁኔታ እንዲታሰር ፍርድ ቤትም የማረቢያ ቤት ኮሚሽነርም ሆነው የሚወስኑት እሳቸው ናቸው ሲል የተባበሩት መንግስታት በ2009 ዓ.ም ባወጣው ሪፖርቱ ገልጿቸዋል። ዛሬም እኚህ ሰው የኢሳያስ አፈወርቂ ታማኝ አገልጋይ ሆነው ከመንበራቸው ዝንፍ ሳይሉ እያገለገሉ ይገኛሉ። በሶስተኝነት የምንጠቅሳቸው ለኢህአዴግ ጌታቸው አሰፋ ካልን ለሻዕቢያ አብርሃ ካሳ እንላለን። አብርሃ ካሳ በኤርትራ እንደ ጌታቸው አሰፋ የሚፈራ ስም ነው። ረጅሙ ሰው ረጅም ዘመናቸውን ለኢሳያስ አገዛዝ በታማኝነት በቁልፍ ሚናነት አስጠብቀዋል። 73 ዓመት አዛውንቱ ብርጋዴር ጀነራል አብርሃ ካሳ የኤርትራ ብሔራዊ ደህንነት ኃላፊ ናቸው። ይህንን ሹመት የተረከቡት ጴጥሮስ ሰለሞን ወደ እስር ቤት ከተወረወሩ ከ1983 ዓመተ ምህረት ወዲህ ነው። እያሌ ኤርትራውያን የእሳቸውን የስውር እጅ ፍራቻ በባህር ሰጥመዋል፣ በበረሃ ጠውልገዋል። አያሌ ጓዶች ከትጥቅ ትግል እስከ መንግስት መራሄነት በአንድ ማዕድ የቆረሱ፣ በአንድ የተንተራሱ ለኢሳያስ አገዛዝ ሳይታመኑ አሊያም እንቅፋት ሆነዋል ተብለው በአብርሃ ካሳ ቢሮ በመጠርጠራቸው እምጥ ይግቡ ስምጥ ሳይታወቅ ደብዛቸው እንዲጠፋ ሆነዋል። የሻዕቢያ ዋነኛ መለያ ከሆነው ባህሪ ኢሳያስና ስርዓቱን በውጪ ሆነው ከጥላት ጋር አብረው የተቹ፣ የወጉ፣ ቂም ተቋጥሮባቸው እንደ ግድግዳውን እናፍርስ ድልድዩን እንዘርጋ አይነት ወቅታዊ ጊዜን ጠብቀው የገቡበት ገብተው አሳደው ይወስዷቸዋል። በዚህም የአሜሪካና የአውሮፓ ህብረት ማዕቀብ ጥሎባቸዋል። ኢሳያስ አፈወርቂ ኤርትራን አፍሪካዊቷ ሰሜን ኮሪያ አድርገዋታል ተብለው ከሚነሳባቸው ስም እኩል የአብርሃ ካሳ ዋነኛ እጅ እንዳለ ይታመናል። እና አብርሃ የስለላ መዋቅር ውስጥ በብልጽግናና በሻዕቢያ የፍቅር ዘመን አዲስ አበባ የነበሩ በወቅቱ የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር የሆኑት አምባሳደር ስዩም መስፍን በኢትዮ ፎረም ቆይታቸው የጠቀሷቸው የኢሳያስ ታማኝ የሰላይ መሪዎች አዲስ አበባ ገብተው ከኤርትራ ኤምባሲ ውጭ ቤት ተከራይተው ስራቸውን ሲሰሩ የነበሩት ውስጥ ብርጋዴር ጀነራል ጣመ ጎይቶም ጣመ መቀለ የሰውዬ መንግስቱ ኃይለማርያምን ለመግደል ዙምባቤ ድረስ በመሄድ የመግደል ሙከራ ያደረገ
ኢሳያስ አፈወርቂ ታማኝ ሰው ነው። ተይዞ በዙምባቤ እስር ቤት ማቆ ተለቋል። ብርጋዴር ጀነራል ጣመ ጎይቶም እድገቶ ዛላምበሳ ቢሆንም የገላ ተወላጅ መሆኑ ይታወቃል። ያኔም በትጥቅ ዘመን የደርግ መንግስት አስሮት ኢሳያስ አፈወርቂ የስለላ ድርጅት በጉቦ እንደወጣ ይነገራል። ኮሎኔል ሌኒን እየተባለ የሚታወቀው የኢትዮጵያ ፖለቲካ ድርጅት በኤርትራ የነበሩ የሚከታተልና ሚሽን የሚያሰማራ ከኦነግ ከነብርሃኑ ነጋ የቅርብ ሰው የሆነው በስለላ የተካነ መሆኑ የሚነገርለት ሰው ነው። ኮሎኔል ዳንኤል የመካከለኛው ምስራቅ አፍሪካ የጸጥታና የስለላ ኃላፊ ነው። አራተኛው ደግሞ ስምዖን ገብረመድህን የአብርሃ ካሳ ምክትል በመሆን የኤርትራ ብሔራዊ ደህንነትን የሚመሩ ናቸው። በኢትዮጵያ ታሪክ ወይም በህወሓት የትግል ዘመን አፋኙ በመባል የሚታወቁት የአሁኑ ዶክተር ደብረጽዮን ገብረ ሚካኤል የራዲዮ ሞገድ ጠላፊ ነበሩ። ምንም እንኳን ኢንተርኔትም ይሁን የኢንተርኔት ቴክኖሎጂ ባይኖርም ካላቸው መጠነኛ ትንሽ ቴክኖሎጂን ተጠቅመው መረጃ የሚለዋወጡ ሰዎችን መጥለፍ የሳቸው ድርሻ ነው። ለአውሮፓውያን አቆጣጠር በ2007 በአስመራ የግድያ ሙከራ ከተደረገባቸው በኋላ ስማቸው ናኝቷል። አምስተኛ እንደ አውሮፓውያን አቆጣጠር በ2014 ጀነራል ሙጮን ተክተው የኤርትራ ሰራዊት ጠቅላይ አዛዥ የሆኑት ጀነራል ፊሊጶስ ወልደ ዮሐንስ ሌላው የኢሳያስ ቁልፍ ሰው ናቸው። እኚህ የጀነራሎች ሁሉ ቁንጮ ብቻ ሳይሆኑ ከኢሳያስ ባለሟሎች በሀብትም የናጠጡ መልከ-መልካም ጀነራል ናቸው። በትግራይ ጦርነት ተሳትፏቸው ሴትን መድፈር እንደ ጦር መሳሪያ የተጠቀሙ ናቸው። እዚህም የአሜሪካ መንግስት እንደ ሌላው የሻዕቢያ ባለስልጣናት የቪዛ እገዳ ብቻ ሳይሆን በአሜሪካ የሚገኘውን ሀብት ንብረታቸውን ጭምር እንዳይዘዋወር ማዕቀብ ጥሎባቸዋል። ስድስተኛ የፓርቲ ርዕዮት ኃላፊ የማነ ገብረአብ በዋናነት የስልጣን ኃላፊነታቸው የፕሬዝዳንቱን አማካሪና የፓርቲው የፖለቲካ ቺፍ ቢሆኑም በብዛት ሲከውኑ የሚታዩት የውጭ ፖለቲካ እንቅስቃሴን በመከታተል ሻዕቢያንና የኢሳያስን ሌጋሲን ለማስቀጠል ተተኪ እጩ ሻዕቢያዎችን መልመልና ማሰልጠን ላይ ነው። ከሌሎች አንጻር ዝቅተኛ ቦታ ያላቸው ሲሆን ረጅም ዓመታት ከኢሳያስ ጎን በታማኝነት ቆይቷል። የፕሬዝዳንቱን መልእክት ከውጭ ጉዳይ ሚኒስትር ኦስማን ሳልህ ጋር በመሆን መልእክት ያደርሳሉ። ኢሳያስ 30 ዓመታትን በፕሬዝዳንትነት ሲመራው ሴራን እንዳይሸርቡ እርስ በርስ በጥርጣሬ እንዲተያዩ አድርገው ሲሆን የማነ ገብረአብ በዋናነት ለዚህን ባለስልጣናት እንቅስቃሴ በንቃት ይጠብቃሉ። የኤርትራ ኮሚኒኬሽን ሚኒስትር ናቸው። በምስልም በድምጽም በጽሑፍም የሚያስተላልፉት መልእክት በራሳቸው እጅ መልክና ድምጽ ቢሆንም ሐሳቡና መልእክቱ የፕሬዝዳንት ኢሳያስ አፈወርቂ ነው። ሌላው የሻዕቢያ ጉምቱ ባለስልጣን ስመ ሞክሼው የማነ ገብረ ኪዳን የኢሳያስ ማይክሮፎን በመባል ይገለጻሉ። አበቃን። ሰላም።